በክልሉ ርዕሰ መዲና የተኩስ ልውውጥ መከፈቱ ተሰማ። የብልጽግናው መንግስት በኮማንድ ፖስት የሚመራው ክልል ፕሬዝዳንት በኩልም ለቤተ መንግስታቸው አካባቢ አዎ ተኩስ አለ ብለዋል። ዝርዝሩን ይዘናል። ፕሬዝዳንት ኢሳያስና የግብፁ አቻቸው አብዱል ፈታህ አልሲሲ በድጋሚ የኢትዮጵያ የቀይ ባህር ጥያቄን ውድቅ አድርገዋል ሲሉ የሀገሪቱ የመገናኛ ብዙሃን ዘግበዋል። ሻዕቢያ በበኩሉ ስለ ወደብና የባህር ሀብት የተመለከቱ ፕሮግራሞችን ለማስጀመር ሁለቱ መሪዎች ተስማሙ ብለዋል። ዝርዝሩን ይዘናል። እስራኤልና ኢራን በጊዜያዊነት መታኮሳቸውን እንዳቆሙ አሳወቁ። ነገር ግን ቅድመ ሁኔታዎችን አስቀምጠዋል። ይህ በእንዲህ እንዳለ ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር እንዳይጓዙ ሙሉ በሙሉ ማገዳቸውን አሳውቀዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በክልሉ ርዕሰ መዲና የተኩስ ልውውጥ ተከፈተ። የብልጽግናው መንግስት በኮማንድ ፖስት የሚመራው ክልል ፕሬዝዳንት በኩልም በቤተ መንግስታቸው አካባቢ አዎ ተኩስ አለ ብለዋል። የብልጽግናው አገዛዝ ባልታወጀ የአስቸኳይ ጊዜ አዋጅ ለማስተዳደር ጥረት ከሚያደርጋቸው ክልሎች አንዱ ነው ጋምቤላ። ይህን ክልል ለማስተዳደር የተቋቋመው ኮማንድ ፖስት ደግሞ በሜጀር ጀነራል ሙላት ጀምዶ የሚመራ ነው። በጋምቤላ ከተማና በአጎራባች አካባቢዎች ጭምር ከዚህ በፊት ግጭቶች ተቀስቅሰው የበርካቶች ህይወት መጥፋቱንና የንብረት ውድመት ማጋጠሙም የሚዘነጋ አይሆንም። አሁንም በድጋሚ አመሻሹን በጋምቤላ ከተማ የተኩስ ልውውጥ መከፈቱ ተሰምቷል። ይህ ለረጅም ጊዜ የቆየና በአስተዳደር ማለትም በክልሉ ፕሬዝዳንት ቤተ መንግስት አካባቢ ጭምር የተቀሰቀሰ ተኩስን ተከትሎ እንቅስቃሴዎች መቆማቸው ታውቋል። የተኩሱን መነሻ በውል ለማወቅ አስቸጋሪ እንደነበር የጠቀሱ አንድ ነዋሪ ነገር ግን በስም የጠቀሷቸው የጎሳ ባል ያሏቸውን ታጣቂዎችንም ከመንግስት ኃይሎች ጋር እያደረጉት የተኩስ ልውውጥ ስለመሆኑም ነግረውናል። ሰዎች መጎዳታቸውን እንደሰሙ ነገር ግን በቁጥር እንደማይታወቅም በማንሳት የክልሉ ፕሬዝዳንት ጽህፈት ቤትን ጨምሮ የክልሉ ተቋማት ያወጡት መግለጫም የጸጥታ ቀውስ ማጋጠሙን የሚያረጋግጥ ሆኗል። የክልሉ ፕሬዝዳንት የሆኑት ወይዘሮ አለሚቱ ኡሙድ በደፈናው ተኩስ ስለመፈጠሩ ገልጸው ማረጋገጫው ግን አልታወቀም የሚል ምላሽ ሰጥተዋል። በግልጽ ያጋጠመው ችግር ምንድነው በሚል ተጠይቀው መረጃው ገና አልደረሰንም፣ እየሰሩበት ነው፣ መረጃው ሲደርስ ማብራሪያ እሰጣቸዋለሁ ብለዋል። ነገር ግን ተኩስ አለ በሚል ገልጸውታል። ጽህፈት ቤታቸው ደግሞ ትናንት ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ ተኩስ ክስተት መፈጠሩ ይታወቃል ብለዋል። በመግለጫው ክስተቱ ከተፈጠረ በኋላ የክልሉን የፌዴራል የጸጥታ አካላት በመንቀሳቀስ ሁኔታ ወደ ከፋ ደረጃ እንዳይሸጋገር አድርገዋል ሲልም አንስቶ በዚህ ሂደት የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት የተኩስ ልውውጥ ሲደረግ አምሽቷል በማለትም አብራርተዋል። በአሁኑ ሰዓት ግን የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ ማድረግ ተችሏልም ይላል። አንድ የፖሊስ አባል የከፈተው ተኩስ ከኮማንድ ፖስቱ ጋር ለሰዓታት እንዴት ተከናወነ የሚለውን ጥያቄ የማይመልሰው መግለጫውና የጸጥታ ሁኔታው ግን የሀገሪቱ ወቅታዊ ገጽታ ማሳያ ነው። አሁን በኢትዮጵያ በሁሉም አካባቢዎች ውጊያዎች፣ ግጭት፣ የውክልና ጦርነት፣ እገታዎች ተንሰራፍተዋል። የብልጽግናው አገዛዝ ደግሞ ከርዕሰ መዲናው አዲስ አበባ በ100 ኪሎ ሜትር ራዲየስ ጭምር የሚዋጉትን አካላት ቢኖሩም ሀገሩ ሰላም ነው ይላል። ይህ በእንዲህ እንዳለ ፕሬዝዳንት ኢሳያስ አፈወርቂና የግብፁ አቻቸው አብዱል ፈታህ አልሲሲ በድጋሚ የኢትዮጵያ የቀይ ባህር ጥያቄን ውድቅ አድርገዋል ሲሉ የሀገሪቱ የመገናኛ ብዙሃን ዘገቡ። ሻዕቢያ በበኩሉ ስለ ወደብና የባህር ሀብት የተመለከቱ ፕሮግራሞችን ለማስጀመር ሁለቱ መሪዎች ተስማሙ ብለዋል። የኢሳያስ የካይሮ ጉዞ የትኩረት ማዕከል የሆነው በአፍሪካ ቀንድ የተከሰተውን ውጥረትና ሁለቱ መሪዎች እያደረጉት ያለውን ተሳትፎ ተከትሎ ነው። የጉዞ የተከናወነው የኢሳያስም አልሲሲም በሱዳን የእርስ በርስ ጦርነት በተለያየ መንገድ የውክልና ተሳትፎ እያደረጉ በሚገኙበት ወቅትም ነው። ጉዞው የ4 ኪሎ አገዛዝ ጋር ከቀይ ባህር ጋር በተያያዘም አንዱ ሌላው ላይ እየዛተ በሚገኝበት ሰሞኑም ነው። ፊልድ ማርሻል ብርሃኑ ጁላ ኤርትራና ግብፅን እየጠቀሱ ከሰሞኑ ጽምዶ የተሰኘውን አደረጃጀትም እያነሱ በከሰሱበት ከኤርትራ ድንበር አቅራቢያ ሽራሮ አካባቢም ኢትዮጵያውያን በድሮን በተገደሉ ተመሳሳይ ወቅት የተደረገ መሆኑም ይታወቃል። የሆነው ሆኖ ኢሳያስ በአልሲሲ ደማቅ አቀባበል የተደረገላቸው ሲሆን የሁለቱ ሀገራት መንግስታትም ሰፊ ውይይት ተደርጓል የሚል መግለጫን አሰራጭተዋል። ሻዕቢያ በመግለጫው ሁለቱም መሪዎች በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማችነት የተሞላበት የወዳጅነትና ትብብር ግንኙነትን ይበልጥ ለማሳደግ ተስማምተዋል ይላል። በዚህ ረገድ ፕሬዝዳንት ኢሳያስ አፈወርቂና አብዱል ፈታህ አልሲሲም ቀደም ሲል በተደረሱት ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች መሰረትም በባህር ሀብት፣ የወደብ መሰረተ ልማትና የባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለማስጀመር ተስማምተዋል። የመካከለኛው ምስራቅ
በምስራቅ አፍሪካ ቀንድና ሌሎችም የጋራ ጥቅም ባላቸው ዓለም አቀፋዊ ጉዳዮች ላይ ያሉ ወቅታዊ ሁነቶችና አዝማሚያዎች ላይ መክረዋል ብለዋል። የግብጽ የመገናኛ ብዙሃን ደግሞ ሁለቱ ሀገራት በድጋሚ ቀይ ባህር ላይ ኢትዮጵያ የሚለው ጉዳይም በድጋሚ ዝግ ስለመሆኑ ገልጸዋል። ፕሬዚዳንት አብዱል ፈታህ አልሲሲ ለኤርትራ ሉዓላዊነትና ግዛታዊ አንድነት በድጋሚ ከጎን እንደሚሰልፉ አረጋግጠዋልም ይላል። የኢሳያስ ባሳለፍነው ጥቅምት ወር በካይሮ ባደረጉት የ5 ቀናት ጉብኝት ወቅትም አልሲሲ ሀገራቸው የኤርትራ ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗንም ነግሯቸው ነበር። ብልጽግና ለረጅም ጊዜ የከበበን ወዳጅ ነው፣ የከበበንማ ጠላት የለም ሲሉ ከርመው በቅርቡ ግን ስለ ቀይ ባህር ስላነሳን ግብጽ በጎረቤቶቻችን ከበበችን ማለቱ የሚዘነጋም አይሆንም። የሆነው ሆኖ ኢሳያስ አፈወርቂም ዋነኛ የውይይት አጀንዳቸው ሱዳንና ኢትዮጵያን ይዘው ወደ ካይሮ ያቀኑት ለ3 ቀናት ጉብኝት ነው። በምስራቅ አፍሪካ ሁለት ጦረኛና ገዳይ መሪዎች አብይ አህመድና ኢሳያስ አፈወርቂ ያሉበት ሽኩቻ እያተረፈች የምትገኘው ይህችው ጉብኝት የሚደረግባት ግብጽ ሆናለች። አልሲሲ ከዚህ በፊት አስመራ ተገኝተው ሚኒስትሮቻቸውንም ልከው ደጋግመው መክረዋል። በቅርቡም ስለ አሰብ ጭምር የመከረ ልዑክ መላካቸውም አይዘነጋም። ኢሳያስ ደግሞ ከአዲስ አበባ ዛቻዎች በተሰሙ ቁጥር ጉዟቸውን ወደ ካይሮ ሲያደርጉ በተደጋጋሚም ተስተውሏል። ይህ በእንዲህ እንዳለ እስራኤልና ኢራን በጊዜያዊነት መታኮሳቸውን እንዳቆሙ አሳወቁ። ነገር ግን ቅድመ ሁኔታዎችን አስቀምጠዋል። ይህ በእንዲህ እንዳለ ከእስራኤል ጋር ግንኙነት ያላቸው በቀይ ባህር ላይ እንዳይጓዙ መርከቦቹ ታግደዋል። የሁቲ አማጽያንም ገልጸዋል። እስራኤልና ኢራን ትናንት በሚሳኤል የታገዘ የተኩስ ልውውጥ ማድረጋቸውም ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚያካሂዱትን ጥቃት ለአሁኑ መግታታቸውን ባደረጉት ንግግር ገልጸዋል። በቴሌቪዥን በተላለፈው የጠቅላይ ሚኒስትሩ ንግግርም የእስራኤል ሰራዊት በወሰዳቸው እርምጃዎች ኢራንና ሄዝቦላ ከመቼውም ጊዜ በላይ መዳከማቸውን አመላክተዋል። ኢራን ባሳለፍነው እሁድ ሌሊት በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ በአጸፋው የቴሄራንን ወታደራዊ ኢላማዎች መምታቷም ይታወቃል። ይህ የእስራኤል ጥቃት ተከትሎ በአሜሪካው ፕሬዝዳንት ጥያቄነት እንደሚቆም ከተነገረ በኋላ ጠቅላይ ሚኒስትር ኔታንያሁ ባደረጉት ንግግር ላይ ጥቃታቸውን ለጊዜው እንዲቆም ማድረጋቸውን፣ ነገር ግን ውጊያው ገና አለማብቃቱን አስረድተዋል። ለኢራን ጥቃት ምላሽ በመሰጠቱ አሁን ተኩሱ ተገድቷል ብለዋል። ነገር ግን ኢራን በድጋሚ ስህተት በመፈጸም ጥቃት የምታደርስ ከሆነ በከፍተኛ ምላሽ እንሰጣታለን ሲሉ ያስጠነቀቁት ኔታንያሁ እስራኤል ራሷን ለመከላከል ሙሉ መብት ያላት ናት፣ ይህንንም አስፈላጊ እስከሆነ ድረስ ሙሉ በሙሉ እንጠቀምበታለን ብለዋል። ኔታንያሁ በተጨማሪም በኢራንና በእስራኤል መካከል የጥቃት መመላለስ መከሰቱን ተከትሎ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በሰፊው መወያየታቸውን ማረጋገጫ ሰጥተዋል። በሌላ በኩል የኢራን ከፍተኛ ወታደራዊ እዝ የሆነው ካታም አለምቢያ እስራኤል ላይ የሚፈጸመውን ጥቃት እንደሚያቆም ይፋ አድርጓል። እዙ ባወጣው መግለጫ የጦር ኃይሎቻችን የሚያካሂዱትን ዘመቻ ማቆሙን እናሳውቃለን ብለዋል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲልም አስጠንቅቋል። እስራኤል በደቡባዊ ቤይሩት ላይ ያደረሰችውን ጥቃት ተከትሎ ነበር ኢራን የአጸፋ ምላሽ ሰጥቻለሁ ያለችው። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎቼ ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።